ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 16 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችን ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም የኦህዴድ ብልጽግና በናዝሬት ከተማ ባካሄደው ጥብቅ ስብሰባ ዙሪያ የወጡ መረጃዎችንና በጉዳዩ ዙሪያ የተሰበሰቡ ዝርዝር መረጃዎችን የሚዳሰሰው ዘገባ በቀዳሚነት ይቀርባል። በመቀጠል ወታደራዊ ምንጮች በደብረ ብርሃን የተሰበሰበውን የኮማንዶ ሰራዊት ስምሪትና በሸዋ ጠቅላይ ግዛት የታቀደውን ወታደራዊ ዘመቻ እቅድ ዙሪያ ሰፊ ዘገባ ይዘናል። ተሰሙታላችሁ። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይደዝ በወለጋ ጠቅላይ ግዛት ለሶስተኛ ቀን በቀጠለው ተጋድሎና ስለፈጸመው ዝርዝር የውጊያ ውጤት ይዘናል፣ ይደመጣል። በመቀጠልም የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮች የብልጽግናው ጥምር ጦር አባላት የፋኖን የምረት ጥሪ በመቀበል እየተቀላቀሉ መሆናቸውን የሚገልጸውንና በጎንደር በሸዋና በጎጃም ጠቅላይ ግዛቶች ዙሪያ የቀረቡ መረጃዎችን የያዘው ዘገባችን ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከናዝሬቱ ጉባኤ የሾለከው መረጃ የኦህዴድ ብልጽግና በቅርቡ በናዝሬት ከተማ ሁለት ስብሰባዎችን ማካሄዱ ይታወሳል። አንደኛው ስብሰባው መደበኛው የክልሉ ምክር ቤት ሲሆን እንደተለመደው በክልሉ ምክር ቤት መቀመጫ አባገዳ አዳራሽ ሲካሄድ፣ ሁለተኛውና ዋናው ስብሰባ ደግሞ በዚሁ ናዝሬት ከተማ የተመረጡ የስርዓቱ ቁልፍ ሰዎች ያካሄዱት ስብሰባ ነው። ለዕለቱ የያዝነው መረጃም ከሁለተኛው ጥብቅ ስብሰባ የተገኙ መረጃዎችን ነው። የኦህዴድ ብልጽግናው መንግስት ስልጣኑን ለማደላደልና ያሰበውን አደገኛ ፕሮጀክት ለማስፈጸም ሁለት ግልጽ መንገዶችንና ሌሎች ሁለት ስውር እቅዶችን ከጓዳ ያከናወነ መቀጠልን ምርጫው አድርጓል። በፖለቲካው መስክ ምርጫና ምክክር ኮሚሽን የሚባሉት የስርዓቱ አንደኛው የክፉ እቅዱ ማስፈጸሚያ ስልት ሲሆን የተራዘመ ጦርነት ማካሄድን ደግሞ ሁለተኛውና አደገኛው እቅድ ማስፈጸሚያው ነው። እነዚህን ሁለት የእቅድ ማስተግበሪያ ስልቶቹን ደግሞ በግልጽ በአደባባይ የሚከውናቸው ሲሆን እንዴት እንደሚከወኑ ደግሞ በዝግ ስብሰባ ያለማቋረጥ ውይይት ያደርጋል። ናዝሬት ላይ በነበረው ጥብቅና ምስጢራዊ ስብሰባ የተካሄደው አቶ ግርማ ብሩ፣ አባዱላ ገመዳ ነባር የኦነግ መሪዎችና ከአዲሱ የኦህዴድ ስራ አስፈጻሚዎች መካከል ደግሞ አቶ ሽመልስ አብዲሳና አለማየሁ የተባሉትን የወለጋ ተወላጅ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ እንዲሁም የተመረጡ ወታደራዊ አመራሮች የተሳተፉበት መሆኑ ይታወሳል። ለሳምንታት ብዙ የተባለለት ይኸው የናዝሬቱ ስብሰባ ከተላለፉ አደገኛ ውሳኔዎች መካከል የአማራ ክልልን ጦርነት የሚመለከተው ቀዳሚው ነው። በርካቶች በህወሓትና በብልጽግናው ስርዓት መካከል ጦርነት ይነሳል ብለው በሚሰጉበት በዚህ ወቅት የብልጽግናው መሪዎች ግን ጦርነትን ለመጀመር ምንም አይነት ፍላጎት ያላቸው አይመስሉም። ጦርነትን በቀጥታ ከመጀመር ይልቅ ህወሓትን ወደ ወጥመድ ስቦ ለማስገባት የፕሮፓጋንዳ የዲፕሎማሲና የኢኮኖሚ ጫናዎችን በማድረግ እርስ በርሱ እንዲተራመስ ነው የታቀደው። ሆኖም ህወሓት ይህንን አልፎ ለጦርነት በጎንደር፣ ወሎ፣ አፋርና ቤንሻንጉል ጉሙዝ በኩል ከተፈቀደለት ቀጠና አልፎ ለመግባት የሚሞክር ከሆነ ወታደራዊ እርምጃ ለመውሰድ ነው የናዝሬቱ ጉባኤ አንደኛው መረጃ። ሁለተኛው የናዝሬቱ ጉባኤ የአማራ ክልሉን ጦርነት የሚመለከተው ጉዳይ ነው። እንደ ኦህዴድ ግምገማ በአማራ ክልል የሚካሄደው ጦርነት ስርዓቱ በሚፈልገው መንገድ የሄደለት ነው። በተለይም ክልሉን እርስ በርስ በማዋጋት ክልሉ ላይ እየደረሰ ያለው ማህበራዊ ኢኮኖሚያዊ ቀውስ በስኬት ተመልክቶታል። በዚህ ሁኔታ ጦርነቱ እንዲቀጥል ማድረግና ለአፍታም ቢሆን ጦርነቱ ከክልሉ እንዳይወጣ ማድረግ ደግሞ ከመንግስት የሚጠበቅ መሆኑን በውይይታቸው የተነሳ ነጥብ ነው። ለዚህ ደግሞ በክልሉ ከፍተኛ ቁጥር ያለው ሚሊሻ መመልመል፣ የፋኖ ይዞታዎችን መከላከያው ቀድሞ እንዲያጠቃ ማድረግና የሚዲያ ፕሮፓጋንዳ ስራው የበላይነትን መውሰድ የሚሉት የክፉ እቅዱ ማስፈጸሚያ ግብዓቶች ናቸው። የኦህዴድን ሰዎች ከፍተኛ ክርክር ውስጥ ያስገባቸው የጽምዶ ጉዳይ መሆኑን የሚናገሩት የጣና ቴሌቪዥን ምንጭ አንደኛው ወገን በተለይም እነ ሽመልስ ያሉበት ክፍል ፋኖ ከህወሓት ጋር ቢቀናጅ ጦርነቱን አማራ ክልል ላይ ለማቆየት ይበጀናል የሚል ሐሳብ ይዞ በመቅረብ ሲሞግት፣ ሌላኛው ክፍል ደግሞ ጦርነቱ አማራ ክልል ላይ መቆየቱን ቢስማማም ነገር ግን ምንም እንኳን በጦርነቱ ባንሸነፍም ክልሉ ከኛ ቁጥጥር ውጭ በሆነ ጦርነት ውስጥ የሚገባ ከሆነ ለስርዓቱ ያሰጋዋል የሚል አቋሙን በመያዝ ከፍተኛ ክርክር አድርገዋል ሲሉ ተናግረዋል። ኮማንዶ ደብረ ብርሃን ላይ ተሰበሰበ። የኦህዴድ ብልጽግና ስርዓት በአማራ ክልል ያለውን ጦርነት ለማራዘም ሰፊ ዘመቻ ማድረግን አቅዶ እየሰራ መሆኑን ወታደራዊ ምንጮቻችን ገለጹ። ጦርነቱን ለማራዘም በማሰብም አዲስ የውጊያ እቅድ አውጥቶ እየተንቀሳቀሰ ሲሆን የዚህ እቅድ አካል የሆነው የኮማንዶ ሰራዊት ስምሪት በሸዋ ጠቅላይ ግዛት መግባቱን ምንጫችን ተናግረዋል። በታሪካዊቷ ደብረ ብርሃን ከተማ የገባው አዲስ የኮማንዶ ሰራዊት ለልዩ ግዳጅ በተጠንቀቅ ሆኖ እንዲጠብቅ ትዕዛዝ እንደሰጠው የሚናገሩት ወታደራዊ ምንጫችን መንግስት
ከቅርብ ጊዜያት ወዲህ ወታደራዊ የበላይነት እንደወሰደ ነው የሚሰማው። በተደጋጋሚ ውጊያ እያካሄደ ያለውም በራሱ እቅድ ሆኗል። ይህን እንደ ጥሩ አጋጣሚ የወሰደው መንግስት ፋኖን ማጥፋት እንደማይችል ቢያውቀውም ጽንፈኛውን አጠፋለሁ የሚል ዘመቻ ነው የከፈተው። የዚህ ዘመቻ ዓላማው ደግሞ ፋኖን ማጥፋት ሳይሆን ጦርነቱን ማወሳሰብና ክልሉን በቀውስ ማስቀጠል ነው ብለዋል። የአሁኑ የመንግስት አዲስ የውጊያ እቅድ በሁሉም የአማራ ግዛቶች ከፍተኛ ቁጥር ያለው ሰራዊቱን በማስገባትና ከክልሉ ካድሬ መዋቅር ጋር በማቀናጀት የተጠናከረ ዘመቻ መክፈት ነው። ከዚህ አዲሱ የብልጽግና የውጊያ እቅድ ጋር ተመሳሳይ የሚባለው በ1974 ዓ.ም የደርግ መንግስት ሻዕቢያን ለማጥፋት ካዘመተው የቀይ ኮከብ ዘመቻ ጋር መጠነኛ መመሳሰል ያለው ሆኖ ተገኝቷል። ብልጽግና ያለውን እግረኛ ሰራዊት በሙሉ ከፍተኛ የኮማንዶና ሜካናይዝድ ኃይሉንና አየር ኃይሉን አቀናጅቶ ከአማራ ክልል ካድሬና የጸጥታ ኃይል ጋር በማስተሳሰር ነው ዘመቻውን ለማካሄድ ያሰበው። ይህ አይነት ዘመቻ ደግሞ ጦርነትን ለመጨረስ ሳይሆን ጭራሽ ለማወሳሰብ የሚደረግ መሆኑን የሚናገሩት ወታደራዊ ተንታኞች የአማራ ክልሉ ጦርነት ከዚህ በኋላ በመንግስት ወታደራዊ አቅም የሚፈታ አይሆንም። ምክንያቱም የፋኖ ወታደራዊ አቅም ከማደጉ ጋር የሚያያዝ ሳይሆን ጦርነቱ ህዝባዊ ሆኗል። መንግስትና የክልሉ ህዝብ ሆድና ጀርባ ሆነዋል። ጦርነቱን ለመቋጨት ከተፈለገ እውነተኛ ንግግርና ድርድር ብቻ ነው መፍትሄው እንጂ የተለያዩ የውጊያ ዕቅድ ዘመቻዎችን በማውጣት ጦርነቱን ማሸነፍ አይቻልም ብለዋል። ወታደራዊ ተንታኙ አክለውም ይህ እቅድ እንደማይሳካ መንግስትም አይጠፋውም። የመንግስት ፍላጎት የአማራ ክልልን በተራዘመ ጦርነት ማስቀጠል የፈለገ ነው የሚመስለው። በወታደራዊ ዘመቻ ምናልባት ከፍተኛ ቁጥር ያለው የፋኖ ሰራዊትና ንጹሐንን መጉዳት ይቻል ይሆናል እንጂ የፋኖን ትግል ማጥፋት አይቻልም። ለዚህ ነው የመንግስት ፍላጎት ክልሉን በጦርነት ማባባስ ነው የሚለው ሲሉ ገልጸዋል። የኦህዴድ ብልጽግና ሰራዊት የተሰጠውን አዲስ ዘመቻ ተከትሎ በጎጃም ጠቅላይ ግዛት የተቀናጀ ውጊያ የከፈተ ሲሆን በሸዋም በቅርቡ ለመጀመር የሰራዊት ስምሪት እያካሄደ ነው። ከወዲሁም ደብረ ብርሃን ከተማን የኮማንዶ ሰራዊት ማከማቻ አድርጎ እንደሚገኝ የሚናገሩት ወታደራዊ ምንጫችን የሸዋውን ዘመቻ ለመጀመር መንግስት በዝግጅት ላይ ነው። በቀጣይም በጎንደርና በወሎ ለማካሄድ የሰራዊትና ሎጂስቲክስ ስርጭት ለማድረግ በሂደት ላይ ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በበኩሉ ከመደበኛ የደፈጣና የሽምቅ ውጊያ በተጓዳኝ በከተማ ሰርጂካል ኦፕሬሽን በመስራት የብልጽግናውን ከፍተኛ ካድሬዎችና ወታደራዊ መኮንኖችን እርምጃ በመውሰድ የመረጃ የበላይነቱን አሳይቷል። የወለጋው ትንቅንቅ 3ኛ ቀን ውሎ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ በወለጋ ጠቅላይ ግዛት 3ኛ ቀኑን የያዘ ብርቱ ተጋድሎ ማድረጉን አስታወቀ። የዕዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የተጋድሎ መረጃ ከማክሰኞ ጀምሮ እስከ ዛሬ እኩለ ቀን ድረስ ባደረግነው ተጋድሎ ከፍተኛ ወታደራዊ ድል ተቀዳጅተናል ብሏል። የአማራ ተወላጆችን በማሳደድና ወለጋን ከአማራ ተወላጆች ነጻ የማድረግ ክፉ ዕቅድን ይዞ ላለፉት 8 ዓመታት ከባድ የጦር ወንጀልና የዘር ማጥፋት ነውር ሲፈጽም የቆየው የኦህዴድ ብልጽግና ስርዓት ከቅርብ ጊዜ ወዲህ ቆመን ሞትን አንሻም ብለው በሰማዕቷ ታዳጊ አንሻ ሰይድ ስም ዕዝ አደራጅተው የሚታገሉት የአማራ ወጣቶች ነፍሰ በላውን የብልጽግና ሰራዊት በሚገባ እየመቱት መሆኑን በተከታታይ ገልጸዋል። የዕዙ ህዝብ ግንኙነት መምሪያ አክሎም የኦህዴድ ብልጽግና ሰራዊት በፋኖ የደረሰበትን ምት ለመበቀል ተጨማሪ ኃይል ከነቀምት፣ ከኦኬ፣ ከአንገር ጉትንና ከቱሉ ጋና ከተሞች በመሰብሰብ ጥቃት ለመሰንዘር ቢመጣም በተቀናጀ ምት መተን መልሰነዋል። የኦህዴድ ብልጽግናው ሰራዊት ዛሬ ሐምሌ 16 ቀን ከጠዋቱ 12 ሰዓት መነሻውን በምስራቅ ወለጋ ዞን ነቀምት ከተማና በጉቶ ጊዳ ወረዳ ከኦኬ ከተማ በመነሳት ወደ ለጎና መርካቶ እንቅስቃሴ አድርጎ እንደነበር የገለጸው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ ህዝብ ግንኙነት መምሪያ በዚህ ቀጠና የገባው የሰራዊቱ ክፍልም የፋኖን ምት ከመቀበልና ከባድ ኪሳራ ከማስተናገድ የሚድንበት እድል አላገኘም። ከዚህ በተጨማሪ ደግሞ በምስራቅ ወለጋ ዞን ጊዳ አያና ወረዳ ከአንገር ጉትን ከተማና በሁሩጉርሉ ወለጋ ዞን አቤ ደንጎሮ ወረዳ በቱልጋናና በመንደር 18 በተለያዩ ቦታዎች ላይ የገባው ኃይልም በታንክ በመድፍ በዙያ 3 እና በሞርተር ነበር ድብደባ የፈጸመው። ሆኖም የጠላት ሰራዊት በዚህ ደረጃ ከባድ ኃይል ይዞ ቢንቀሳቀስም የአንሻ ሰይድ ዕዝ ጌጤ ግርማ መብረቅ ክፍለ ጦር፣ አንገር ጉትን ክፍለ ጦር፣ ታፈር አለሙ ሳተናው ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር በቅንጅት ባደረጉት ተጋድሎ በጠላት ምሽግ ላይ እየተረማመዱ የጠላትን ሰራዊት ከፍተኛ ኪሳራ አድርሰውበታል ሲል ተናግሯል። በዚህ ውጊያም ከ10 በላይ የብልጽግናው ሰራዊት ምሽጎች መሰበራቸውን ለጣና ቴሌቪዥን የደረሰን መረጃ ያመላክታል። ባለፉት 3 ቀናት በወለጋ ጠቅላይ ግዛት በተደረገው ብርቱ ተጋድሎ መስመራዊ መኮንኖቹን ጨምሮ ከፍተኛ ሰራዊቱ ያለቀበት የኦህዴድ ብልጽግና ሰራዊት ከሞት ያመለጡ የሰራዊቱ አባላቱ በንጹሃን የአማራ ተወላጆች ላይ ከባድ ጥቃት ከፍተዋል። በዚህም በርካታ ንጹሃን ከባድ ጉዳት እንደደረሰባቸው የደረሰን መረጃ ያመላክታል።
የብልጽግናው ጦር በየግንባሩ መፍረሱን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በአራቱም አቅጣጫ እየፈረሰ ያለውን የብልጽግናውን ጥምር ጦር እየተቀበለ መሆኑን አስታወቀም። በጎንደር ጠቅላይ ግዛት የተሰማራው የብልጽግናው ሰራዊት በየቀኑ እየፈረሰ ሲሆን በዛሬው ዕለትም የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 305ኛ ጎቤ መልኬ ኮር 8 የብልጽግናውን ሰራዊት አባላት ሲቀበል በሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር በበኩሉ ተጨማሪ የብልጽግና ሰራዊት አባላትን በዛሬው ዕለት ተቀብሏል። ይሄው የብልጽግናው ሰራዊት መፍረሱን ቀጥሎ በጎጃም ጠቅላይ ግዛትም በተመሳሳይ በርካታ የጥምር ጦሩ አባላት አፄ ቴዎድሮስ ዕዝ 201ኛ ኮርን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 305ኛ ጎቤ መልኬ ኮር ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ለጣና ቴሌቪዥን እንደገለጸው 8ቱ የብልጽግና ጥምር ጦር አባላት ሙሉ ትጥቃቸውንና ከ1500 በላይ ተተኳሽ እንደያዘ ነው የገቡት ብሏል። አርበኛ ባንዲራው ግርማይ አክሎም እነዚህ ወንድሞቻችን በማዕከላዊ ጎንደር ዞን ጭልጋ ወረዳ በጫካ ሲንቀሳቀሱ የቆዩና ከዚህ በፊትም ህዝባችን ሲበድሉ የቆዩ የስርዓቱ ተልዕኮ አስፈጻሚዎች የነበሩ ግለሰቦች ናቸው። የፋኖን የምሕረት ጥሪ ተቀብለው ከመጡ በኋላ በሰጡት አስተያየትም ሴረኛው መንግስት ከወንድሞቻችን ጋር አጋጭቶን ከህዝብ ነጥሎን ቆይቷል። አሁን ግን ሴራው ስለገባን የአማራ ፋኖ የነጻ ምሕረት አዋጅን ተጠቅመን ተቀላቅለናል ሲሉ አስተያየት ሰጥተዋል ሲል ተናግሯል። የፋኖን የምሕረት ጥሪ ተቀብለው ህዝብን ከማሰቃየት ወጥተው ወደ ፋኖ የገቡ ታጣቂዎችን በቦታው ተገኝተው አቀባበል ያደረጉላቸው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የ305ኛ ጎቤ መልኬ ኮር ከፍተኛ አመራሮች በሰጡት አስተያየት እነዚህ ወንድሞቻችን የነጻ ምሕረት አዋጁን መጠቀማቸው ፈርቀዳጅ በመሆኑ ሌሎችም ይህንን እድል እንዲጠቀሙ ጥሪ እናቀርባለን። ስርዓቱ ለሁላችንም ጠላት መሆኑን ተረድተው ወደ ፋኖ የገቡ ወንድሞቻችን ተገቢውን የተሃድሶ ስልጠና ተሰጥቷቸው ጸረ አማራውን የኦህዴድ ብልጽግና ስርዓት በጋራ ለመታገል መወሰናቸው ደስታ ተሰምቶናል ብለዋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት በተመሳሳይ የብልጽግናው መከላከያ ሰራዊት አባላት የስርዓቱን ጸረ ህዝብነት ተረድተው ሙሉ ትጥቃቸውንና ወታደራዊ መረጃቸውን እንደያዙ ፋኖን ተቀላቅለዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ በጉዳዩ ዙሪያ ለጣና ቴሌቪዥን በላከው መረጃ እንደገለጸው የብልጽግናው ሰራዊት አባላት የተቀላቀሉት አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦርን ነው ብሏል። ይህም የብልጽግናውን ስርዓት የውድቀት ዋዜማ ላይ መሆኑን ያመላክታል ሲል የተናገረው የዙ ህዝብ ግንኙነት መምሪያ ኃላፊ አርበኛ ከበር ስመኘው ጦረኛው አገዛዝ ከመቼውም ጊዜ በላይ የውድቀቱ ቀን ተቃርቦበታል። ለስልጣን ማስጠበቂያው መተማመኛ አድርጎ ይመካበት የነበረው ሰራዊቱ በየቀኑ እየከዳው ወደ ፋኖ እየገባ ነው ብሏል። ሙሉ ትጥቃቸውንና ወታደራዊ መረጃዎችን እንደያዙ አፄ ዳዊት ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላት ከ15ኛና 101ኛ አየር ወለድ ኮማንዶ ክፍለ ጦር መሆኑን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። በሌላ ዜና የብልጽግናው ሰራዊት በየቀኑ ከሚፈርስባቸው ቀጠናዎች አንዱ በሆነው ጎጃም ጠቅላይ ግዛትም በርካታ የሰራዊቱ አባላትና የባዲን የጸጥታ መዋቅር ፋኖን ተቀላቅለዋል። አፄ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ የጠላትን ሰራዊት በየቀኑ ሰው የማስከዳት ተግባራችንን አጠናክረን ቀጥለናል። የዛሬውን ጨምሮ ባለፉት 7 ቀናት ብቻ የኮራችንን የተለያዩ ክፍለ ጦሮችን የተቀላቀሉ የጠላት ሰራዊት አባላት ከ25 በላይ ደርሷል ሲል ተናግሯል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።